ዛሬ ጧት የክርክር መድረክ የሚያተኩረው በጤናና በህግ ሁለቱን በማያያዝ ይሆናል። እርሱም የህክምና ባለሙያዎች ሙያ ኃላፊነትን በአግባቡ ባለመወጣት ምክንያት የሚመጣባቸውን ተጠያቂነት ለማስፈጸም በኢትዮጵያ በቂ የህግ ድጋፍ አለ ወይስ የለም በሚል ጉዳዮች ላይ ክርክሩን ያደርጋሉ። ይሄንን ክርክር የሚያደርጉት አስተዋውቃለሁ። መጀመሪያ ከኔ በስተቀኝ በኩል የተቀመጡት አቶ አንተነህ ለማ ይባላሉ። በህግ የመጀመሪያ ዲግሪ አላቸው። ጠበቃና የህግ አማካሪ ናቸው። እንግዲህ አቶ አንተነህ ለማ ቅድም ያነሳሁትን የህክምና ባለሙያዎች ኃላፊነታቸውን በአግባቡ መወጣት የሚያስችላቸው ተጠያቂነታቸውን ለማስፈጸም በኢትዮጵያ በቂ የህግ ድጋፍ አለ ብለው ነው የሚከራከሩት። ከኔ በስተግራ በኩል ደግሞ አቶ ሱሌማን ሽጉጤ ይባላሉ። አቶ ሱሌማን በህግ ሁለተኛ ዲግሪ በክሪሚኖሎጂ እና በኢንተርናሽናል ክሪሚናል ሎው በዚህ ነው ሁለተኛ ዲግሪያቸውን ያገኙት። በዚህ በሜዲካል ማልፕራክቲስ እና በህግና በሜዲካል ጉዳዮች ላይ አማካሪ እና ተጋባዥ መምህር የሆኑ እንዲሁም አሰልጣኝ የሆኑ ያገለገሉ ናቸው። እንግዲህ አቶ ሱሌማን ቅድም የጠቀስኩትን ባለሙያዎች የሚጠበቅባቸውን ኃላፊነት ወይም ተጠያቂነት ለማስፈጸም በኢትዮጵያ በቂ ህግ ድጋፍ የለም ብለው ነው የሚከራከሩት። ቀጥሎ ራሴን ላስተዋውቅ። እኔ ዶክተር አለማየሁ መኮንን እባላለሁ። የኢትዮጵያ ጤና አጠባበቅ ማህበር ዋና ዳይሬክተር ነኝ። ካሁን በፊት በአዲስ አበባ ዩኒቨርሲቲ እንደዚሁ በተባባሪ ፕሮፌሰርነት አገልግያለሁኝ። በፌደራል ጤና ሚኒስቴር ደግሞ የጤና ባለሙያዎች ስነ ምግባር ኮሚቴ ሰብሳቢ ነኝ። ውይይቱን ለመጀመር እንግዲህ የመጀመሪያውን እድል የምሰጠው ለአቶ አንተነህ ለማ ይሆናል። እንግዲህ ዛሬ ለክርክር ይዘነው የቀረብነው ነጥብ እንዳዳመጣችሁት የህክምና ባለሙያዎች የሙያ ኃላፊነታቸውን በአግባቡ ባለመወጣታቸው ምን አይነት ኃላፊነት ይኖርባቸዋል? በኢትዮጵያ ህጎች በመሰረቱስ ህጎች አሉ ወይ? እነዚህን ተጠያቂ የሚያደርጉ አስተዳደራዊም ሆኑ ፍትሐብሔራዊ ሆኑ የወንጀል ህጎች በኢትዮጵያ ውስጥ በህግ ማዕቀፍ ተካተው ይገኛሉ ወይ የሚለውን ነጥብ ከዚሁ ጋር ተያይዞ በዋናነት እንደ መንደርደሪያ ከታሪክ ብንነሳ በመሰረቱ የህክምና ሙያ በነፃ የሚሰጥ ወይም በበጎ አድራጎትነት የሚተገበር ድርጊት ሆኖ ቆይቷል። በቀደሙት ጊዜያት ማለት ነው። በእነዚህም ጊዜያት ምን አይነት አሰራሮች ነው የነበሩት? ባለሙያዎች ይኖራሉ። ልክ እንደተነሳውበት ነጥብ ክፍያ የሚጠይቁ ሳይሆኑ ህዝብን ወይም ተገልጋዮችን የአካባቢያቸውን ማህበረሰብ ምንም አይነት ክፍያ ሳይቀበሉ ሲያገለግሉ የቆዩበት ጊዜ ነበር ማለት ነው። በእነዚህም ጊዜያት ምንም አይነት ክፍያዎች ይፈጸሙ ስላልነበረ የእንደዚህ አይነት በስህተት ወይም በጥፋት የሚመጡ ኃላፊነቶችን ጠያቂ ወይም ኃላፊነት እንዲወስዱ የሚያደርግ የህግ አሰራር ወይም ማዕቀፍ አልነበረም በቀደሙት ጊዜያት ማለት ነው። ምክንያቱም ያ ኃላፊነቱን ተወጥቶ ይሰራ የነበረ ባለሙያ በልምድም ቢሆን ማለት ነው ባለሙያ ብለን ያዘውና ምንም አይነት ክፍያ ስለማይቀበልበት በበጎ አድራጎት እየሰራ ባለበት ሁኔታ የክፍያ ወይም ጥፋት በሚኖርበት ጊዜ የሚቀጣበት አግባብ ሊኖር አይችልም፣ ሎጂካል አይደለም ወይም ምክንያታዊ አይደለም በሚል የተነሳ ነበር ማለት ነው። በመሰረቱ እነዚህ ክፍያ በማይኖርበት አጋጣሚ ምንም አይነት ኃላፊነቶች አይኖሩም የሚለው ነጥብ መነሻ የነበረው በዋናነት በአሜሪካ እና በእንግሊዝ አንድ ብሂል የአባባል ብሂል ይዘው የተነሱበት ሁኔታ ነው የሚመለከተው በተጻፉት ጽሁፎች እንደሚያሳዩት ማለት ነው። በዋናነትም እቺ በእኛ ሀገርም የተለመደች አባባል ነች። ንጉስ አይከሰስ ሰማይ አይታረስ አይነት ነገር ነው። ለዚህ መነሻ የሆኑት ነገሮች እያደገ ያ በልምድ ብቻ
ያለምንም ክፍያ ይሰጡ የነበሩት አገልግሎቶች ወደ መንግስታዊ ተቋም ይዞታ በሚመጡበት ጊዜ የጤና ተቋማት ወደ ስራ እየገቡ የመጡበት ጊዜ ነበር። በዚህም ወቅት መንግስት አቅም የነበረው መንግስት ስለሆነ ተቋማትን ከፍቶ አገልግሎት መስጠት ጀመረ ለህዝቡ። የትርፍ ስራ ሳይሆን አገልግሎት የመስጠት ስራ በሚሰራበት ጊዜ እኔም ሰጣችሁ አገልግሎት መንግስታዊ አገልግሎት ለእናንተ እንደ እርዳታ እስከሆነ ድረስ ምንም አይነት ክፍያዎች አይኖሩም። ነገር ግን ክፍያዎች ስለሌሉ በሚለው እሳቤ እንደዚህ አይነት ጥፋቶች ወይም የህክምና ስህተቶች በሚኖሩ ጊዜ እኔን መልሳችሁ ልትጠይቁኝ አትችሉም የሚል አይነት እሳቤዎች ነበሩ ማለት ነው። እንግዲህ ለመንደርደር ያህል ከታሪክ መነሻ ይሄን ያህል ካልኩኝ ወደ ቀጣዩ ነጥቤ ስገባ አሃዝን ነው የምንመለከተው። ቁጥሮች አንድ የተሰራ ጥናት የሚያመለክተው በአሜሪካ ውስጥ ከ2000 በእነሱ አቆጣጠር ከ2000 እስከ 2008 በነበረው ጊዜ ውስጥ የተሰራ ጥናት ነበረ። በአገሪቱ ውስጥ ከሚሞቱት አጠቃላይ በማንኛውም ሁኔታ ከሚሞቱ ዜጎች ውስጥ 200 በአመት ውስጥ በአማካይ ማለት ነው 250 ሺህ የሚሆኑት ከህክምና ስህተት ጋር ተያያዥ በሆኑ ግድፈቶች የሚመጡ ሞቶች ነበሩ። ይሄም የሀገሪቱን ዳታ ወይም የመረጃ ሁኔታ ስንመለከት ከሀገሪቱ የሞት ዝርዝር ውስጥ ሶስተኛው ገዳይ ሁኔታ ሆኖ ተመዝግቧል። ይሄም ከካንሰርና ከልብ ህመም ከተያዙ በሽታዎች በመቀጠል ማለት ነው። ምን ያህል እንግዲህ በዓለማችን ላይ አሜሪካ ግዙፏ አሜሪካ ምን ያህል የህዝብ ቁጥር እንዳላት ይታወቃል። ከአጠቃላይ ካሏት የሞት ሪከርዶች ወይም መረጃዎች ውስጥ 9.5 በአመት ውስጥ ማለት ነው 9.5% የሆነው ከህክምና ጋር ተያያዥ በሆኑ ጉድለቶች ወይም ጥፋቶች የሚመጣ ነው ማለት ነው። ወደ ሀገራችን ስንመለስ ደግሞ ከ2011 እስከ 2017 የተሰራ ጥናት ነው። 7 አመታትን የሚመለከት ማለት ነው። በእነዚህ አመታት ውስጥ 125 ቅሬታዎች የህክምና ቅሬታዎች ተመልክተው ነበረ። ከነዚህም ውስጥ 72 የቀረቡ ቅሬታዎች ሞትን ያስከተሉ የህክምና አያያዝ ወይም የእንክብካቤ ጉድለት የተነሳ 72ቱ ሞትን ያመጡ በመሆኑ ነው ማለት ነው። ወደ ቀጣዩ ጉዳያችን በዋናነት ወደ ተያዘው ጉዳይ ስንገባ የህክምና አገልግሎት ስህተቶችን ወይም የህክምና አገልግሎት በሚሰጥበት ጊዜ ስህተቶች ተመልክተዋል ወይም ኃላፊነት በአግባቡ ያልተወጣ ባለሙያ አለ የሚለውን በመጀመሪያ በትርጓሜ ደረጃ ስናየው የህክምና አገልግሎት ለመስጠት ፈቃድ ያለው ባለሙያ ወይም ተቋም የሙያው ስነ ምግባር የሚጠይቀውን ከአሰራር ሁኔታ የአሰራር ሁኔታም ሊሆን ይችላል ልምድም ሊሆን ይችላል ይህንን ባለመከተል በድርጊት የሆነ ነገር በማድረግ ወይም ባለማድረግ በእኛ ተርም እንግዲህ በህግ ተርም ስናየው በኮሚሽን ወይም በኦሚሽን የሚባለው ማለት ነው በማድረግ ወይም ባለማድረግ ለህክምና የመጣው ግለሰብ ላይ አካላዊ ጉዳት ወይም ደግሞ ለሞት የሚያበቃ ሁኔታ ከተፈጠረ አሁን ለክርክራችን መነሻ የሆነው ሐሳብ ወይም ደግሞ ሙያዊ ኃላፊነት በአግባቡ አልተወጣም ያ ባለሙያ ተብሎ ዲፋይን ይደረጋል ትርጓሜ ይሰጠዋል ማለት ነው። ከዚህ ጋር የምንመለከታቸው ጉዳዮች እንግዲህ ቀስ በቀስ እያጠራናቸው የምንሄደው ነጥቦች ሆነው የህክምና ሙያ ምን ማለት ነው የሚለው በስልጠና የተደገፈ በትምህርት የትምህርት ማስረጃዎችን የሚፈልግ ክህሎትን በማዳበር የሚገኝ ነው የሚለውን ቀጣይ ደግሞ ፈቃድ የሚለውን ነጥብ ስናየው ፈቃድ የሚሰጠው አካል ማን ነው? መንግስታዊ ተቋም ሆኖ ይሄ ሰው ወይም ይሄ ተቋም የህክምና አገልግሎቶችን መስጠት ይችላል በዚህ ምክንያቶች ቅድም ካነሳው ከትምህርት ጋር የተያዙ ከስልጠና ጋር የተያዙ ነጥቦች ማለት ነው። በዛ መሰረት ፈቃድ የሚለውን እንመለከታለን። የህክምና ስነ ምግባር ደግሞ የሚባለው የተጻፉም ሊሆኑ ይችላሉ ያልተጻፉም ሊሆኑ ይችላሉ። በዚህ መልኩ ነው የህክምና አገልግሎት መሰጠት ያለበት በዚህ መልኩ ነው የሚሉ ነጥቦችን የያዙ ይሄ ለምሳሌ የህክምና ባለሙያዎች የሚያውቁት ለምሳሌ አገልግሎታቸውን ጨርሰው ማን ነው የትምህርት ሁኔታቸውን ጨርሰው ወደ አገልግሎት በሚቀላቀሉበት ጊዜ የሚፈጽሙትን ቃለ መሐላም እንደ አንድ መነሻ ልንወስደው እንችላለን ማለት ነው። አራተኛው ነጥብ በማድረግ ወይም ባለማድረግ ያልነው ነጥብ ነው። በማድረግ ወይም ባለማድረግ ማለት አንድን ድርጊት
ይሄንን አታድርግ የተባለውን በህግ ይሄንን ማድረግ ያስጠይቃል የሚለውን ባለማድረግ ወይም ደግሞ ይሄንን ማድረግ ይጠበቅበታል ይሄ ባለሙያ ተብሎ የተዘረዘሩ ነጥቦችን ወይም በልማድ የሚታወቁ ሁኔታዎችን በተቃራኒው በመከወን የሚጣሱ ህጎች ናቸው ማለት ነው። ስለዚህ በስተመጨረሻ ከኮዜሽን ጋር ተያይዘን ወይም ደግሞ ከምክንያታዊነት ጋር ስናያይዘው በእነዚህ ጥፋቶች የተነሳ አካላዊ ወይም በህይወት ላይ ሞት መጥቷል የሚያስብል ሁኔታ መኖር አለበት ማለት ነው። ከዚህም በመቀጠል በዋናነት እንግዲህ በኢትዮጵያ ውስጥ የህግ ማዕቀፍ አለ ወይም የለም የሚለውን ጉዳይ ስንመለከት የህግ ማዕቀፎቹን ከአስተዳደራዊ ከውል የመነጨ ከውል ውጪ የመነጨ እንዲሁም በወንጀል የተመለከቱ ህጎች በኢትዮጵያ በስራ ላይ ይገኛሉ። ለዚህም መነሻ የሚሆኑት አስተዳደራዊ ለምሳሌ የጤና ሙያ ስነ ምግባር ኮሚቴ በሀገራችን አለ። ይሄን ኮሚቴ የመሰረተው ደንብ አለ፣ የሚኒስትሮች ምክር ቤት ደንብ አለ። በዚህ ደንብ መሰረት ስልጣን የተሰጠው አካል ኖሮ ጥፋቶች በሚፈጸሙበት ጊዜ ጥፋቶች ሲባል ግን ከአስተዳደራዊ ከፍቃድ አሰጣጥና እድሳት እና የተያዙ ነጥቦች ጋር በአጠቃላይ በተመለከተ እርምት የሚወስድ አስተዳደራዊ አካል ተቋቁሟል ወይም ተቀምጧል ማለት ነው። ሁለተኛው በውል የሚለው ነው። በፍትሐብሔር ሕጋችን ከአንቀጽ 2639 እስከ 2652 የተመለከተው በትክክልም ማለት ነው ስፔሲፊካሊ በትክክልም እነዚህ ነጥቦች የሚዳስስ የሕክምና ውሎች ምን የሚመስሉ መሆን አለባቸው፣ ኃላፊነት በምን መሰረት የሚመጣ ነው የሚል ሲሆን በመቀጠል ደግሞ ከውል ውጪ ኃላፊነት የሚባለው ነው። ከውል ውጪ ኃላፊነት አብዛኛውን የተለመደ አይደለም። ከህግ ውጪ ላለ ሰው ብዙ የተለመደ ባይሆንም እንኳን ምንም አይነት ውል በሁለት ተዋዋይ ወገኖች ውስጥ ወይም ከዛ በላይ በሆኑ ወገኖች ውስጥ ምንም አይነት ውል ባይኖራቸውም እንኳን በአንደኛው ላይ ለደረሰ ጉዳት አንደኛው ኃላፊነት ወይም በካሳ ህግ ብለን እንያዘውና አንደኛው ኃላፊነት የሚወስድበት ሁኔታ ነው። በስተመጨረሻ ደግሞ የወንጀል ህጋችን ነው። የወንጀል ህጉ ደግሞ በቸልተኝነት የሚፈጸሙ የጤና ባለሙያዎች የሚፈጽሟቸው የጉዳቶችን ወይም ጥፋቶችን በተመለከተ የህግ ቅጣት የሚያስቀምጥበት ሁኔታ ተመልክቷል። በኋላ የምንዳስሰው ይሆናል ሙሉ በሙሉ። ከዚህም በመቀጠል እንግዲህ ተቋማቶችን ነው ያየናቸው ጋር በተጨማሪ ፖሊስና ፍርድ ቤቶች በስራ ላይ ሆነው እንደዚህ አይነት የሙያ ጥፋቶች ወይም ግድፈቶችን በአጠቃላይ ኃላፊነት የሚያስወስዱ ተመልክተው ይገኛሉ። የኔ አቋም በሀገራችን ውስጥ የሕክምና ባለሙያዎች ሙያ ኃላፊነትን በአግባቡ ለመወጣት የሚያስችል በቂ ህጎች የሉንም ከሚለው ነው የሚጀምረው። ምናልባት የተወሰነ ባክግራውንድ ለማስቀመጥ ያህል በዓለም አቀፍ ደረጃ ላይ እንግዲህ አሁን ባለ መረጃዊ ቁመናዎች መጀመሩ ተገቢ ይመስለኛል። እንግዲህ ሕክምና በጣም የረቀቀበት ጊዜ ላይ ያለ ነው። ምናልባት እኛውን በሀገራችን ያሉት ህግጋቶች ብዙሃኖቹ እድሜ ጠገብ የምንላቸው ናቸው። ምናልባት የወንጀል ህጉን ሳይጨምር በ1960ዎቹ በወጡ ህጎች ስነ ስርዓት ህጎች ነው እየተዳደርን ያለ ነው። ሕክምና በየጊዜው የሚቀያየር ሁኔታ ነው ወይም ቁመና ነው። እዚህ በ1962 በ1970ዎቹ 80ዎቹ ኢትዮጵያ ውስጥ የነበረ ሕክምናና ዛሬ ኢትዮጵያ ውስጥ ያለ ሕክምና ተመሳሳይ አይደለም። ሕክምና በየጊዜው የሚቀያየር ቁመና በየጊዜው የሚቀያየር ሁኔታ ነው። ለዛም ነው ህጉ ጤና ባለሙያዎች በየጊዜው ራሳቸውን አፕዴት እያደረጉ እንዲቀጥሉ ኃላፊነት ወይም ደግሞ ግዴታ ነው የሚጥለው። እዚህ ባለማንበብ ወይም ደግሞ ራስን አፕዴት ባለማድረግ የሚመጣን ኃላፊነት የሚወስደው ራሱ ጤና ባለሙያ ነው። ለምን ጤና ባለሙያ ሲመረቅ የሆነ እውቀት የሆነ ነገር ነው። በኋላ ላይ ያለው እውቀት ደግሞ ሌላ ሊቀየር ይችላል ማለት ነው። ስለዚህ እያነበበ ራሱን መቀየር አለበት ነው የሚለው። የኛም ህግ አኮርዲንግሊ ራሱን እየቀየረ አልመጣም በየጊዜው። ምናልባት በ1960ዎቹ እዚህ ሀገር ውስጥ ኦልሞስት ፕራይቬት ፕራክቲስ ራሱ አልነበረንም። ወይ የግል የህክምና ተቋማቶች እኮ አልነበሩን። የነበሩን የመንግስት የህክምና ተቋማቶች ናቸው። የፍትሐብሔር ህጉም በዚህ ረገድ ሲያስረዳ ስለ ስቴት ፕራክቲስ ነው የሚያወራው። መንግስት ተቋም ውስጥ ያሉ ጤና ባለሙያዎች የህክምና ግዴታቸውን ህክምና አገልግሎት የመስጠት ግዴታቸውን በተገቢ መንገድ ሳይወጡ ሲቀሩ ሲመጣ ኃላፊነት ነው የሚያወራው እንጂ ስለ ግል ተቋማት ላይ ስላሉ ጤና ባለሙያዎች ኃላፊነት የሚያወራ ህግ ስርዓት እንኳን የለንም። አሁን በፍትሐብሔር ረገድ እንኳን ብንሄድ እዚህ የሀገራችን የህክምና ህግ አውትዴትድ ነው። ኖርማሊ በጣም ወደ ኋላ የቆየ ነው።
በየጊዜው እየተሻሻለ አሁን ላይ ወደ ቴሌሜዲሲን ምዕራፍ እየመጣን ነው እንግዲህ ህክምናዎች በተለያየ መንገድ ይሰጣሉ እንግዲህ በአካል አምቡላንስ ላይ ያደጋ ቦታ ላይ ጤና ተቋም ውስጥ ህክምናዎች ወይም ደግሞ ሌሎች በአስተዳደር አካላቶች የሚፈቀዱ ቦታዎች ላይ አገልግሎቱ ሊሰጥ ይችላል አት ሴም ታይም አሁን በኦንላይንም ደግሞ ህክምናው ሊሰጥ ይችላል ማለት ነው በቪዲዮ ይቀርባሉ ታካሚዎች ሲምፕተሞቻቸውን ምልክቶቻቸውን ይናገራሉ ኦንላይን ባለሙያዎች ቁጭ ብለው ከተለያየ ዓለም ክፍል ያክሟቸዋል ስለዚህ እነኚህን ሁሉ ሬጉሌት የሚያደርግ የህግ ስርዓት የለንም ማለት ነው ስለዚህ በየጊዜው ራሱን አፕዴት ያደረገ እየቀጠለ የመጣ የህግ ስርዓት የለንም የሚል አቋም ነው ማራመድ የምፈልገው ስለዚህ ያሉን ህግጋቶች አንድም ጥልቀት የሌላቸው በሌላ መልኩ ደግሞ ኦል ኢንክሉሲቭ ሆነው ሁሉንም አይነት የጤና ባለሙያዎች ሊፈጽሟቸው የሚችሉትን ጥፋቶች በውስጡ ያቀፍ አይደለም የሚል ነው በሌላ መልኩ እንሂድ ከተባለ በሌሎች ሀገራቶች ላይ ሄልዝ አክት ተብሎ አንድ ራሱን የቻለ ህግ ነው የጤና ህግ ወይም ጤና አዋጅ ይያሉ ትልቅ ፓኬጅ ነው እኛ በየህግጋቶች ውስጥ እንደ ጠብ አረግናቸው እንጂ ኮንሰፕቶቹን ያ እኛ የተረዳንበት አግባብና ልኬት ነው ህክምናው ግን እንደ ህክምና ካለው ሰፊ ኮንሰፕትና እንግዲህ ትግበራዎች አንፃር ይህንኑ በጥልቀት ሬጉሌት ሊያደርግ የሚያስችሉ የህግ ስርዓቶችን ወስጡ አልዘረጋንም በአንድ መልኩ እናንሳው ይባል አሁን ቸልተኝነት የሚባለው within the context of በህክምና ውስጥና ቸልተኝነት በመደበኛው ህግ ቶታሊ የተለያየ ነው አንድ ጤና ባለሙያ ቸልተኛ ነው ስንልና አንድ አሽከርካሪ ቸልተኛ ነው ስንል ኮንሰፕቱ እንደ ኮንሰፕት ተመሳሳይ ሊያደርጋቸው የሚችሉ እውነታዎች የጋራ የሆኑ ኤሌመንቶች ቢኖሩትም የጋራ የሆኑ ጽንሰ ሐሳቦች ቢኖሩትም በጤና ባለሙያ አስተሳሰብ ግን ቸልተኝነት የሚባለው ነገር ፍጹም የተለየ ነው ለዛም ነው ሌሎች ሀገራቶች ቸልተኝነትን ሲገልጹት በጤና ባለሙያው ቁመና ልክ ነው የሚያስቀምጡት ስለዚህ አንድ መሐንዲስ ቸልተኛ ሆኗል ስንልና አንድ ጤና ባለሙያ ቸልተኛ ሆኗል ስንል ተመሳሳይ አይደል እኛ ሀገር እንደ ሀገር ህጋችን ጤና ባለሙያን ቸልተኛ ሆኗል ስንል ከሌላ ባለሙያዎች ጋር ነው አንድ ላይ ደምረን እየቀላቀልን ያለነው ስለዚህ አሳሰቡና ምናልባት በዚህ ረገድ ትንሽ ዘርዘር ብናደርገው ቀላል የሚባሉ ቸልተኝነቶች አሉ ደግሞ ማይነር ኔግሊጀንስ የሚባሉት ከዛ ግሮስ የሚባሉ ግሮስ ፕሮፌሽናል ኔግሊጀንስ ደግሞ ግዙፍ ሙያዊ ስነምግባር ግዙፍ ሙያዊ ቸልተኝነት የምንላቸው አሉ እነኚህን እንኳን በአግባቡ የለያር ለማውን በህግ ውስጥ አሁን በወንጀል ህግ ውስጥ ብንሄድ አንድ የጤና ባለሙያ ኃላፊነት ሊወስድ የሚችለው ከተቀባይነት ካላቸው ሙያዊ አሰራሮች ውጪ ወጥቶ ሲሰራና በዚህ ምክንያት አካል ጉዳት ወይም ደግሞ እንግዲህ ሞት የመጣ ከሆነ ነው ይላል ስለዚህ በዚህ ረገድ አሁን ቸልተኝነቱ ግዙፍ መሆኑና አለመሆኑን የምናቀበም ነው ስለዚህ የግዙፍ ቸልተኝነት መስፈርቶች ምንድናቸው የቀላል ቸልተኝነት መስፈርቶች ምንድናቸው የሚሉት ነገሮች በአግባቡ ሬጉሌት የተደረጉ አይደሉም ምናልባት በሌላ መልኩ እንሂድ ከተባለ በኃላፊነትን በተመለከተ በዓለም አቀፍ ደረጃ ላይ ዶሚናንት የሆኑ ሁለት አይነት መርሆች አሉ አንደኛው ካፒቴን ኦፍ ዘ ሺፕ ፕሪንሲፕል ይባላል በዚህ ካፒቴን ኦፍ ዘ ሺፕ ፕሪንሲፕል በሚባለው መርህ መሰረት ከሄድን ሐኪሙን እንደ ህክምና ቲምን የሚመራ እሱ ነው ስለዚህ ኃላፊነቶችን እሱ ነው መውሰድ ያለበት ልክ አንድ አውሮፕላን ላይ ካፒቴኑ ኃላፊነት እንደሚወስደው እዛ ላይ ለሚሆነው ነገር በሙሉ እዚህ ጋርም ሐኪሙ ኃላፊነት መውሰድ አለበት ስለዚህ ሁሉን የማስተባበር ግዴታ አለበት የሚል አለ በሌላ መልኩ ደግሞ ቦሮድ ሰርቫንት ፕሪንሲፕል የሚባል እንግዲህ አማርኛ ተርሚኖሎጂዎች የላቸውም ይቅርታ ምናልባት እንግዲህ የተውሶ ሰራተኛን በተውሶ የመስራት አይነት ነገር መርህን የሚያራምዱ ስለዚህ ህክምና የሚሰጠው ከተለያየ ክፍል በሚጣጡ ባለሙያዎች ስለሆነ አንዱ አለቃ ሊሆን አይችልም የሚል አይነት መርህ ነው ያለው ስለዚህ ሁሉም ለየግሉ ኃላፊነት ይወስዳል አንዱ ለአንዱ ጥፋት ኃላፊነት አይወስድም የሚል ነው አሁን የኛ ሀገር አፕሮች ከዚህኛው አካሄድ አንፃር ስንመዝነው የሐኪሙን ኃላፊነት የሚያስቀድም ነው ወይስ የየግል ኃላፊነትን የሚያስቀድም ነው የሚለው እንኳን በአግባቡ ይጠቀሳለም አንዳንድ ቦታዎች ላይ የቲም ወርክ ወይ ደግሞ የቡድን አፕሮች የሚልን መርህና ሐሳብ ሲያራምድ እናያለን በሌላ መልኩ ነው ከተባለ እንግዲህ አንድ ህክምና ላይ ጥፋት ተፈጽሟል ስንል በዋናነት እንግዲህ የምናተኩረው ከስታንዳርድ በታች ስለተሰጠ ህክምና ነው ከመስፈርት በታች ስለተሰጠ ህክምና ነው ስለዚህ አንድ ጤና ባለሙያ ከመስፈርት በታች ወይም ደግሞ ከተቀመጠለት ስታንዳርድ በታች ወርዶ ሰርቷል ካልተባለ በስተቀር ኃላፊነት አይወስድም ስለዚህ ስታንዳርድ ምንድነው መጀመሪያ በእያንዳንዱ ህክምና ውስጥ ያሉ ስታንዳርዶች በተገቢው መንገድ ወጥተው ባልተቀመጠበት ሁኔታ ላይ ስነ ምግባር ኮሚቴ ራሱ ምኑን ነው ስታንዳርድ ወርዷል ብሎ የሚወስነው ከመስፈርት ወርዷል ብሎ የሚወስነው ፍርድ ቤትስ ምኑን ነው ከመስፈርት ወርዷል ብሎ ሊወስን የሚችለው ስለዚህ አሁን ግላዊ ሰብጀክቲቭ የሆኑ ከቦታ ወደ ቦታ የተለያዩ አስተያየቶች ይሰጣሉ ማለት ነው ምናልባት በአንድ ባለሙያ እይታ ጥፋት አይደለም የሚባል ነገር በሌላ ባለሙያ እይታ ደግሞ ጥፋት ነው ተብሎ ይቀመጣል ለምን እነኛ ስታንዳርዶች በአግባቡ ስላልተቀመጡ ምናልባት በአገር አቀፍ ደረጃ ላይ የተወሰኑ ህክምናዎች ላይ ስታንዳርዶች ይኖሩናል
እነኚህ አገር አቀፍ በሆኑ እንደ ማላሪያ እንደ ቲቪ እንደ ኤችአይቪ ኤድስ ምናልባት አሁን ኮቪድ ወዘተ እነኚህ ነገሮች ስታንዳርድ ይኖራቸዋል በብዛት እና እነኚህ ዶነር ዲሪቨን የሆኑ ህክምናዎችን ጨምሮ ማለት ነው እነኚህ ስፖንሰሮች የሚበዙባቸው ህክምናዎች ስታንዳርዶች ይኖራቸዋል በብዛት ብዙዎቹ ህክምናዎች ግን ስታንዳርዳቸው አይታወቅም ስለዚህ በጤና ተቋም በጤና ጣቢያ በሆስፒታል በተርሸሪ ደረጃ ላይ በተለይ በጀነራል ሆስፒታል ላይ በተለያየ ስታንዳርድ ሲተገበሩ እናስተውላለን ህጎቻችን ደግሞ እነኚህ አሁን በህክምና ውስጥ ማህበረሰቡ ምናልባት በአግባቡ የማያውቃቸው ተርሚኖሎጂዎች አሁን ሬዚደንት የሚባሉ ኢንተርን የሚባሉ ነገሮች አሉ ሬዚደንት ማለት የመጀመሪያ ዲግሪውን ተምሮ ከዛ ሁለተኛውን ዲግሪ እየተማረ ያለ ደግሞ ያው ሆስፒታል ውስጥ ደግሞ እየተለማመደ ያለ ባለሙያ ማለት ነው እነኚህን ባለሙያዎች አሁን በተለየ መልኩ ስታተሳቸው ምንድነው ተማሪዎች ናቸው ወይስ ባለሙያዎች ናቸው እነኚህን በተመለከተ በአግባቡ ህጉ ለይቶ ኃላፊነታቸውንም የግዴታቸውንም ጥግ በአግባቡ የሚዳስሱ ህግጋቶችን በአግባቡ አላስቀመጥንም ምናልባት በሌላ መልኩ እነኚህ ስታንዳርድ ኦፍ ኬር የሚባለው የተለያየ አይነት ስታንዳርድ ኦፍ ኬር አለ የህክምና ሁልጊዜ ኖርማል ሊሆን አይችልም አንዳንዴ ልክ እንደ ኮቪድ አብኖርማል የሆኑ ሲቹዌሽኖችን ይፈጥራል ስለዚህ በእነኛ ሁኔታዎች ላይ ኢመርጀንሲ ስታንዳርድ ኦፍ ኬር የሚባል አለ ኢመርጀንሲ ስታንዳርድ ኦፍ ኬር ጤና ባለሙያው ከመደበኛው ስታንዳርድ ወርዶ ለመስራት የሚገደድባቸው አጋጣሚዎች ናቸውና እነኚህ ኢመርጀንሲ ስታንዳርድ ኦፍ ኬሮችንም በአግባቡ ያጠቃለለ ህጋቶች የሉንም ስለ ትራንስፕላንት ህጎች ንቅለ ተከላ ህጋቶችን ማውራት እንችላለን ስለ ቲሹ ባንክ የሚባል አለ ስለ ኦርጋን ባንክ ማለት እነኚህ በሙሉ እንደ አገር አቀፍ ደረጃ ላይ ክፍተት ሆነውብን ያሉ ናቸው በህክምና ውስጥ አክሲደንት ምንድነው አደጋ ማለት ምን ማለት ነው በህክምና ውስጥ ቸልተኝነት ስንል ምን ማለት ነው አውቆ ጥፋት መፈጸም ማለት ምን ማለት ነው ኢረር ወይም ደግሞ ስህተት ማለት በራሱ ምን ማለት ነው የሚለውን የሚገልጹ ህጋቶችም የሉንም ከዛ ዲስክሎዠር ኦፍ ሜዲካል ኢረር የሚባል አለ ህክምና ስህተትን ስለማጋለጥ በዓለም አቀፍ ደረጃ ላይ የተለመደ አተገባበር ነው ስለዚህ ጤና ባለሙያዎች ፈቅደው ሪፖርት እንዲያደርጉባቸው የሚመከርበት የጥፋት አይነት አለ ያኛው ኃላፊነትን የሚቀንሳል ተብሎ ይታሰባል በአንድ መልኩ ህክምና ስህተትንም ደግሞ ለመዋጋት በቂ መረጃ ይሰጣል ተብሎ ይታሰባል በሌላ መልኩ ደግሞ አስገዳጅ የሆኑ ሪፖርቲንግ ስርዓቶች አሉት ማለት ነው ጤና ባለሙያው ሪፖርት ሊያደርጋቸው የሚገቡ አስገዳጅ ጥፋቶችና ሪፖርት ሊያደርጋቸው የማይገባ አስገዳጅ ያልሆኑ ጥፋቶች ተብሎ ተለይተው ሪፖርት እንዲያደርጉ ደግሞ ዲስክሎዝ እንዲያደርጉ ይመከራል እነኚህ የዲስክሎዠር ህጎችም የሉንም እነኚህ ማነው ሲኒየር ማነው ጀማሪ የሚሉትንም በኮንሰፕት ደረጃ ላይ ተግባባንባቸው እንጂ በዝርዝር አፈጻጸም ደረጃ ላይ በህግ ላይ ሬጉሌት የሚያደርጋቸው ነገሮች የሉትም ምናልባት ፋይናሊ የህክምና ህጉ እንደ ህክምና ህግ ወቅቱን አማክሎ በየጊዜው ራሱን እያሻሻለ መጥቶ አሁን ያለውን የወቅታዊ ዓለም አቀፍ የህክምና ቁመናን ያማከለ አይደለም የሚል ነው ህጎቹ በዚህ ረገድ አብሮ ሪቪው መደረግ አለባቸው የሚል አቋም ነው ያለኝ አመሰግናለሁ ከባላጋራይ ጋር እንግዲህ የተነሱት ነጥቦች ያልተሻሻሉ ነባር ህጎች ናቸው በስራ ላይ ያሉት የሚል ተመልክቷል በዋናነት እንግዲህ ያልተሻሻሉ ህጎች ናቸው የሚባልበት ጉዳይ በትክክል ሊመለከት የሚችለው የፍትሐብሔር ህጉን 1952ን የፍትሐብሔር ህግ ከተመለከተን ብቻ ነው የሚሆነው በመሰረቱ ከዚህኛው ከፍትሐብሔር ህግ ነባሩ ፍትሐብሔር ህግ ባለፈ አሁን በተከታታይ በየጊዜው እየወጡ ምክንያቱም ህግ በየጊዜው ራሱን እያደሰ መሄድ አለበት የሚለው ነጥብ ማንኛችንንም የሚያስማማ ነው በህግ ዙሪያ ያሉ ሰዎችን ብቻ ሳይሆን ተጠቃሚውንም በአጠቃላይ ማህበረሰቡንም የሚያስማማ ነጥብ ነው ምክንያቱም እሳቸው እንዳነሱትም በተደጋጋሚ አዳዲስ ነገሮች በህክምናው ዓለምም አዳዲስ ቴክኖሎጂዎች እየቀረቡ የህክምና ችግሮችን ወይም በሽታዎችን የሚፈታበት ሁኔታ በየጊዜው መኖሩ ግልጽ ነው የሚመለከት ነው ከዚህ ጋር የሚራመዱ አዳዲስ ለውጦች የሉም ወይ የሚለውን ነው ዋናው ጉዳይ አርገን ማንሳት ያለብን አሁን ቅርብ ጊዜ እንደውም ለምሳሌ አዋጅ ቁጥር 1112 2011ን ብንመለከት በቅርብ የወጣ ህግ ነው ይሄ ድንጋጌ በግልጽ የሚያስቀምጣቸው መተላለፎችን የህክምና ባለሙያው ስነ ምግባሩ የሚጠይቀውን ሁኔታዎች ባለማክበር ለሚያደርሳቸው ጥፋቶች መመለሻ የሆኑ ቀጪ ድንጋጌዎች ተመልክተዋል ይሄን የምላችሁ ታዲያ ከወንጀል ህጉ እንዲሁም ከሌሎች ከፍትሐብሔር ህጉና ከውልጭ ኃላፊነትን የሚመለከቱ ወይም ደግሞ ከአስተዳደራዊ ጋር አንድ ላይ ከዛ ባለፈና አንድ ላይም በተመለከተ ነው
ደምረንም ማየት እንችላለን ነጥለንም ማየት እንችላለን ማለት ነው በአስተዳደራዊ ሁኔታ ለምሳሌ የኛ ህጎች በግልጽ የሚያሳዩት ሁለት አይነት መንገድ አለ ቀጭ የሆነ ህግ በማውጣት እና በመጀመሪያው ደግሞ የሚከላከል ህግ በማውጣት አሁን የሚከላከል ህግን በተመለከተ በአዋጆች በግልጽ እኛ ጋር ተመልክተው የተቀመጡት ነገሮች ምንድነው ፍቃድ አሰጣጥን በተመለከተ እድሳትን በተመለከተ ፍቃዱ ሲታደስ ማለት ነው እንዲሁም ደረጃ ወይም ሰርቲፊኬሽን የምንለው ይሄ ተቋም እንደዚህ አይነት አገልግሎት ለመስጠት ብቁ ነው የሚለውን ወይም ደግሞ አንድም ባለሙያ ሜዲካል ዶክተር በሚለው ታይትል ብቻ ሳይሆን ወይም በሚለው ማዕረጉ ብቻ ሳይሆን ከዛ በተረፈ ስፔሻላይዜሽን ወይም በልዩነት የሚሰራበትን ሁኔታ በዚህኛው ዘርፍ ነው መስራት ያለበት በዚህኛው የሚለውን የሚተረጉም አይነት መልኩ በሁለቱም ማስቀምጦታል ማለት ነው አንደኛው ለመከላከል መጀመሪያውኑ ጥፋቶች ከመድረሳቸው በፊት ጥንቃቄያቸውን የሚያውቁ ስነ ምግባርን የሚያከብሩ ባለሙያዎችን ለማምጣት ያለመ ሁለተኛው ደግሞ ጥፋቶች ከደረሱ በኋላ የሚቀጣ የወንጀል ህጉን ብቻ ሳይሆን አሁን የጠቀስኩት ህግ ለምሳሌ ፍቃዱን ራሱ የተሰጣቸውን ፍቃድ በአግባቡ ባለመጠቀም የሚመጡ እስከ 20 ዓመት ሁሉ የሚያስፈርዱ የህግ ጥፋቶችን በግልጽ አስቀምጧል ማለት ነው ለምሳሌ አንድ የተነሳው ነጥብ ቸልተኝነትን በተመለከተ ምን አይነት ቸልተኝነት የሚለው በጥቅሉ ነው የተቀመጠው የሚለው የፍትሐብሔር ህጋችንም በስነ ስርዓት አስቀምጦታል ምን አይነት ቸልተኝነት ነው ሙያዊ የሆነ ነው ኔግሊጀንሱ ወይም ይሄ ቸልተኛ ነው የተባለው አንድ ግለሰብ ከሙያ አንፃር የሙያው ስነ ምግባር የሚጠይቀውን የሙያው ስነ ምግባር ደግሞ ቀደም እንዳነሳውላችሁ ያ ባለሙያ ወደ ስራ በሚቀላቀልበት ጊዜ ከሚፈጽመው ቃለ መሐላ ጀምሮ አግባብነት ባላቸው ያሰራር ልምዶችም ሆኑ የተጻፉ ህጎች የተመለከቱትን ኃላፊነቶቹን ባለመወጣት ወይም ደግሞ ወደ ጎን በመተው በቂ ጥንቃቄ ካለ ማድረግ የሚል እንደሆነ ከሁሉም ላይ በጥቅሉ መመልከት እንችላለን ከመስፈርት ጋር በተያያዘ ቀደም ያነሳነው ነው ህክምና በየጊዜው ራሱን የለዋወጠ አዳዲስ ክስተቶችን የሚያሳየን የሥራ ዘርፍ ስለሆነ ስታንዳርዶቹ በየጊዜው አፕዴት መሻሻል አለባቸው የሚለው ነገር እንደተጠበቀ ሆኖ እስካሁን ላሉት ግን ደረጃዎቹ በዝርዝር ምን አይነት ነገር ከመረጃ አያያዝ ጀምሮ ባለሙያው የታካሚውን መረጃ ከመያዝ ጀምሮ እስከ መጨረሻ በቂ የሆነውን አውትካም ወይም ውጤት በጤና በተሻለ የጤና ደረጃ ላይ በሚገኝበት ሁኔታ እስከሚሄድበት ድረስ ማድረግ የሚገባቸውን የሚጠበቅበትን ሁኔታዎች በአጠቃላይ የተመለከተ ነው ከዚህ ባለፈ እንግዲህ ያየን የምንሄደው እንግዲህ በሚነሱ ጥያቄዎችም የሚጠቃለሉ የሆነ ነው የሚሄደው ትርጓሜዎችንም በተመለከተ አሁን በስነ ስርዓት የሚያስማማን ነገር አንድ ዩኒክ የሆነ ኮዲፋይድ የሆነ በአንድ ጥራዝ የወጣ ሙሉ ለሙሉ የሚመለከት ህግ የለም የሚያስኬድ ነጥብ ሆኖ በአጠቃላይ ግን ኃላፊነታቸውን ባልተወጡ ባለሙያዎች ላይ ምንም አይነት እርምትም ሆነ ወይም ደግሞ በተጎጂዎች ላይ ምንም አይነት የሚፈጠር ሁኔታ አይኖርም ወይም ቅጣት አይኖርም ወይም የካሳ ሁኔታ እነሱን የሚከስ አይነት ወደ ነበሩበት የጤና ደረጃ የሚመልስ የህግ ማዕቀፍ የለም ግን የሚያስብሉ አይደሉም አመሰግናለሁ ኖርማሊ አሁን የህክምና ነክ የሆኑ ህግጋቶችን ስናወራ ሁለት አይነት መሰረታዊ ጽንሰ ሐሳቦች አሉ የሄልዝ ሎው እና ሜዲካል ሎው የሚባለው የኛ ሀገር በብዛት ያለ ነገር ሄልዝ ሎው የሚለው ኮንሰፕት ነው ሄልዝ ሎው ጠቅላላ ጽንሰ ሐሳብ ነው እዚህ የማህበረሰቡን የጤና መብቶችን ለማስከበር መንግስት ስለሚወስዳቸው እርምጃዎች ወይም ደግሞ እንግዲህ መሰረታዊ ጽንሰ ሐሳቦች ሪጉሌት የሚደረጉበት ኮንሰፕት ነው ሜዲካል ሎው ሁለተኛው ኮንሰፕት ነው እዚህ ሜዲካል ሎው ሲሆን በቀጥታ የታካሚውና የጤና ባለሙያው ግንኙነትን የሚመለከት ነው በጠረጴዛ ላይ የሚፈጸመው ሩም ውስጥ የህክምና ክፍሎች ውስጥ የሚፈጸሙ ነገሮችን የሚመለከት ነው ያንን የሚመለከቱ ህግና ድንጋጌዎች የሉንም እንግዲህ ታካሚ እንዴት ነው የምንቀበለው ባለሙያ ነው የሚወስነው ታካሚ እንዴት ነው ሪፈር የምናደርገው ባለሙያ ነው የሚወስነው ማንን ከማን አስቀድመን ህክምና እንስጥ በኮቪድ ቁመና እንኳን አሁን ብንሄድ ከማን ይቀደም በቃ ሁሉም ነገር በባለሙያ የሚወሰን በዳይሬክተር የሚወሰን ባለቃ የሚወሰን በሚኒስትር የሚወሰን ሆኖ ነው ያለው እዚህ በአንድ ህክምና ሲናሪዮና ቁመና ላይ አንድ ህክምናን ማን ከማን ቀድሞ ይሰድ ሌላው ማህበረሰብ ደግሞ ሌላው ሀገር ለዚህ ነገር ህጋቶች አሏቸው እዚህ በህክምና ላይ ማን ከማን ቀጥሎ ህክምና ይወስዳል
ሚላቱ ይሄ እኮ የሰው ህይወት ላይ መወሰን ጉዳይ ነው እዚህ እነኚህ ነገሮች በአግባቡ በህግ መወሰን ያለባቸው ናቸው እነኚህ የታካሚ ቅብብሎሽ የምንላቸው ሪፈራል ስርዓት የምንላቸው እነኚህ በሙሉ አቴታይም ስለ ጤና ህግ ስናወራ ባይዘው ስለ በህይወት የመኖር መብት ነው ያወራና ያለ ነው ቀላል ነገር አይደለም ከጤና ህግ ኮንሰፕቶች በሙሉ የሚያያዙት ፈርስት ጀነሬሽን ራይት ናቸው ደግሞ እነኚህ በመብት ደረጃ ሲቀመጡ የመጀመሪያ ደረጃ ሰብአዊ መብት ህጎች ውስጥ የሚገቡ ጽንሰ ሐሳቦች ናቸው በውስጥ ያሉት እያንዳንዱ ነገር ወደ ሞት ወደ አካል ጉዳትና ኮምፕሮማይዝ የሚያደርግ ሐሳብ ነው የሚሆነው ከዚህ ውጭ እንግዲህ አሁን ሁለት አይነት የህግጋቶች ይኖራሉ በህክምና ውስጥ አንደኛው ቀጪ ህጎች የምንላቸው ናቸው ሁለተኛ ደግሞ ተከላካይ ህጎች የምንላቸው ናቸው ቀጪ ህጎች ያጠፉ ባለሙያዎችን የምንቀጣበት በብዛት እንዲኖር የሚመከሉት ግን ተከላካይ ህጎች ናቸው ማህበረሰቡን ከጉዳት የሚያቅቡ ወይ ደግሞ የሚጠብቁ ስታንዳርዶችን አስቀድመው የሚያስቀምጡ ክራይቴሪያ በእነዚህ አይነት መልኩ የተሞሉ ህጋቶች ናቸው ማህበረሰቡን ሴፍ ያደርጋሉ ወይም ደግሞ ደህንነት ይጠብቃሉ ተብሎ የሚታሰቡ የህክምና ስህተት እንደሆነ በዓለም አቀፍ ደረጃ ላይ ዳታውን ቅድም ባለጋራይን በዛው ኩል ሲያነሱት እንደነበረው ቁጥሩ በጣም ከፍ ያለ ነው ምናልባት አሁን በአሜሪካ ደረጃ ለምሳሌ እንሰደው ብንል አሜሪካ እስከ ዛሬ በህክምና ስህተት ምክንያት የሞቱባት ሰዎች ቁጥሩን ብትወስዱት አሜሪካ እስካሁን በአንደኛው በሁለተኛው በሌሎች እንግዲህ እስከ አፍጋኒስታን ድረስ ተሳትፋ ከሞቱባት ወታደሮች ቁጥር በላይ ሆስፒታል ላይ ሄደው በህክምና ስህተት ምክንያት የሞቱባቸው ሰዎች ቁጥር ይበልጣል ስለዚህ አሜሪካ ውስጥ ሆስፒታል ጦር ሜዳ ከመሄድ ሆስፒታል መሄድ ያስፈራል ማለት ነው ባጭሩ እንግዲህ ይሄንን ዘርፍ ሬጉሌት ስለማድረግ ነው ያወራን ያለው እንግዲህ ምናልባት በአሜሪካ ደረጃም ይሄ ዲሲፕሊን እንደ ዲሲፕሊን በአግባቡ ሬጉሌት ተደርጎ ችግሮቻቸውን መቅረፍ አልቻሉም በአውሮፓ ደረጃ እንሂድ ብንል ከ8 እስከ 12 የሚደርሱ የሆስፒታል ህክምናዎች ለስተት የተጋለጡ ናቸው በአፍሪካ ደረጃ እንደውም ዳታውም ቁጥሩም የለም በኢትዮጵያ ደረጃ ላይ ያሉ ቁጥሮችን እኔ ብንል አሁን በስነምግባር ኮሚቴ ደረጃ ያሉ መረጃዎችን እንውሰድ ካልተባለ በስተቀር እና የተወሰኑ ቁንጽል የሆኑ ሪሰርቾች ኦንላይን ላይ ለማየት ሞክሬያለሁ ከመድኃኒት አሰጣጥ ጋር የተያያዙ ሪሰርቾች ካልሆኑ በስተቀር በጠቅላላው ህክምና ስህተት ምን ያህል እየጎዳ እንደሆነ የሚገልጹ ዳታዎች የሉም በአጠቃላይ እንግዲህ ያለው ማህበራዊ ቁመናና ማህበረሰባዊ ችግሮች የሚያሰዱት ዘርፉ በቅሬታ የተሞላ ነው በቅሬታ የተሞሉ መነሻው ምንድነው ካል ተገቢ የሆኑ ህግጋቶች በቦታው ላይ ባለመኖራቸው በየቦታው ላይ ባለሙያዎች ሰብጀክቲቭሊ ራሳቸው በመሰላቸው መልኩ በግል ቁመና ላይ ሆነው በርት ላይ ተወስነው ማህበራዊ ፍትህን ያመጣል ብሎ በሚያስቡት አሳሰብ እንዲሰሩ ተገደዋል ባለሙያዎች ለውሳኔ የሚረዷቸውን ህግጋቶች እኛ አስቀድመን ባለመስቀመጣቸው ደግሞ ግልጽነትን መፍጠር ባለመቻላችን ምክንያት በየቦታው ላይም ነኚ ግላዊ የሆኑ ደግሞ ሰብጀክቲቭ የሆኑ አፈጻጸሞችና ውሳኔዎች ተግባራዊ ሲሆኑ እናያለን ከሁሉም በላይ ግን አሁን በዓለም አቀፍ ደረጃ ላይ እያደገ የመጣውን ህክምና ሊቆጣጠር የሚችል በየጊዜው እየተቀያየረ ሊመጣ የሚችለው ህክምና ምናልባት የኛ ህግጋቶች በአካል ከሚሰጡ ህክምናዎች ውጪ ሌሎች አይነት የህክምና ህጎችን ሬጉሌት የሚያደርጉ አይደሉም ደግሞ ሊቆጣጠሩ የሚችሉ የህክምና አይነቶች አይደሉም ቅድም እንዳነሳው ቴሌሜዲሲንን ጨምሮ ምናልባት ቴክስት ሜሴጅም እየላካችሁ ከሆነ ልትታከሙ ትችላላችሁ ስለዚህ ቴክስት ሜሴጅ የሆነ ቦታ ላይ ብሎ የሚልክ ሰው በዛ መልኩ አሁን የህክምና ስህተት ተፈጽሞብኛል እንዴት ነው የሚጠይቀው የህክምና ስርዓቱ ግልጽ አይደለም ስለዚህ በቴሌሜዲሲን በቪዲዮ ኮንፈረንስ ቢታከም እንዴት ነው ያ ባለሙያ ኃላፊነት ይመጣበት በዛ ደረጃም ያለው ህግ ግልጽ አይደለም ሌሎች ደግሞ ፍጹም ጥልቀት የሌላቸው በተለይ ደግሞ ተለማማጅ ባለሙያዎችን በተመለከተ ኢንተርኖችና ሬዚደንቶች የሚባሉትን በተለይ በተመለከተ ያሉት ህግጋቶች በጣም ደካማ መሆናቸውን መገንዘብ ይቻላል ስለዚህ ያሉት ህግጋቶች እንደ ህግ ደረጃ አለ ለማለት ካልሆነ በስተቀር በጥልቀት ሄደው ጤና ባለሙያው እለት ተእለት የሚሰራውን ስራ ገብቶ የሚረዳውም ደግሞ አፈጻጸሙ ላይ የሚያግዘው የሚያስችል አይደለም የሚል ነው አመሰግናለሁ እኔ አንዳንድ ጥያቄ ያነሳና ለተከራካሪ ወገኖች ከዛ ወደ እናንተ ጥያቄውን ሐሳባችሁን ወይ ጥያቄ ካለ መድረኩን ወደ እናንተ ዘረጋለሁ በመጀመሪያ ላቶ አንተነህ አንድ ጥያቄ ለማንሳት እንግዲህ በአገራችን እኔም ባለኝ ብዙ ባነበብኩት በጥናት ህብረተሰባችን የጤና ዕውቀት ወይም ስለራሱ ያለው የጤና ዕውቀት በእንግሊዘኛው ሄልዝ ሊትረሲ የሚባለው በሌላ በኩል ደግሞ የሀገራችን ወይም እንዳጠቃላይ የጤና ስርዓት እንግዲህ ከመጀመሪያው እስከ መጨረሻው እንዴት ይሰራል ወይም የጤና ስርዓት አሰራር ወይም ሄልዝ ሲስተም ሊትረሲ የምንለውን ይሄን ጠንቅቆ ብዙ ህብረተሰብ ክፍል አያውቃቸውም እና በዛም የተነሳ ብዙ ትናንሽ የሚባሉ ቅሬታዎች ይነሳሉ እነዚህ ነገሮች በሌሉበት አሁን በስፋት በሌሉበት
ህብረተሰቡ ራሱ አውቆ ይሄንን ወደ ህግ መሄድ ይችላል ወይ ህጉ አለ ወይ ብሎ ማሰብ ይችላል ወይ የሚል ጥያቄ ያለኝ ለአቶ ሱሌማን ደግሞ አንዳንዴ ተጠያቂ የሚሆነው ባለሙያ አንዳንዴ ተቋም ነው አንዳንዴ ከነሱም ውጪ ያለ ነውና ስለዚህ ያሉትን ህጎች የተበታተኑም ቢሆኑ ያሉትን ህጎች እያሻሻሉ መሄድ ነው የሚሻለው ወይስ የህግ ድጋፍ የለውም ብሎ ማሰብ ነው ምናልባት ለሱ አንድ ተጨማሪ ጥያቄ ያለኝ አሁን በፌደራልም ሆነ በክልሎች ያሉ የስነ ምግባር ኮሚቴዎች አንዳንድ ህጎችን እያጣቀሱ እየሰሩ ነውና እነዛ ህጎች የሉም ማለት ይቻላል ወይ ስራውን እየሰሩ ነው ያለው እኔ አሁን የፌደራል ጤና ምግባር ሰብሳቢ ነኝ እና የሉም ለማለት ይቻላል የሚል ጥያቄዎች ናቸው ማቀርበው እንግዲህ ህግን በተመለከተ ዋናው ጉዳይ የህግ ባለሙያው በሙሉ ወይም ሌላው ማህበረሰብ ሊያቀው የሚገባው ነጥብ በመሰረቱ የሚወጡ ህጎችን በአጠቃላይ የማወቅ ግዴታ ህብረተሰቡ አለበት አንዱ መርሃችንም ወይም የህጉ መርህ ህግን አለማወቅ ከተጠያቂነት አያድንም በሚለው መሰረት በመጀመሪያ የጤና ባለሙያዎቹ እነዚህ ነጥቦች ከግንዛቤ አድርገው ማንኛውም አይነት የሚያደርጓቸውን እንቅስቃሴዎች በዛ መሰረት ማከናወን ይኖርባቸዋል የሚለው እንደተጠበቀ ሆኖ ወደ ማህበረሰቡ ስንሄድ አንደኛ እነዚህ ህጎች ለማህበረሰቡ ተደራሽ በሚሆኑባቸው ጋዜጣዎች አማካኝነት የሚቀርቡ በመሆኑ አንድ ምላሽ ብለን ልንይዘው እንችላለን ሁለተኛ በጥበብ ስራዎች በተለያዩ አይነት የጥበብ ስራዎች አሁንም እንደምንመለከተው ሌሎች ማንኛውም አይነት ህጎች በሚቀርቡበት አግባብ መሰረት ወይም ህዝቡ እንዲያቃቸው በሚደረጉበት አግባብ መሰረት መቀጠል የሚችል በመሆኑ ሶስተኛው ቀጣዩና አሁን ያለንበት መድረክ እንደው ራሱ ብንመለከተው በእንደዚህ አይነት መድረኮች መንግስት ኃላፊነቱን እየተወጣ ማህበረሰቡ እንዴት ይወቅ ያለውን የህግ ማዕቀፍ እንዴት ሊያቀው ይችላል የሚለውን በእንደዚህ አይነት መድረኮችን በመደገፍ እና እንደዚህ ህዝባዊ ስብሰባዎችን በማሳተፍ የማሳወቅ ስራዎች አሁንም እየተሰሩ ነው ከዚህም ባለፈ ግን የመሰራት ይኖርበታል በሚለው ላይ ምንስማማበት ይሆናል ያው ማለት ያሉት ንጋቶች ያሻሻሉ መሄዱ ነው የሚሻለው ወይስ ያው በቂ ህግ የለንም ማለት ነው የሚሻለው የሚለው ያው ተደጋጋፊ ናቸው እንግዲህ አንዱ መፍትሄ ይሆናል እንግዲህ ያሻሻሉ ከሚለው ኮንሰፕት ይልቅ እየደነገጉ መብትና ግዴታዎች ቅድሚያ መደንገግ አለባቸው ስለዚህ አንድ ህክምና እኛ ሀገር ላይ መጀመሪያ ቀድሞ የሚመጣው ፕራክቲሱ ነው ትግበራው ለምሳሌ አሁን ከማጸን ውጭ የሚደረግ እርግዝና ለምሳሌ እንወስድ እንችላለን ያን የሚመለከቱ ህጋቶች የሉንም መጀመሪያ ትግበራው ነው የመጣው ህጉ ደግሞ ገና በሂደት ላይ ነው ያለው ገና ለመውጣት ሌሎችም እንደዚሁ ትራንስፕላንትን በተመለከተው ጠቅላላ ድንጋጌዎች ይኖሩናል ግን ዲቴል የሆኑ ድንጋጌዎች ግን የሉንም 3 ሰዎች 4 ሰዎች ቁጭ ብለው ንቅለ ተከላ የሚባለው ለምሳሌ ኩላሊት ንቅለ ተከላ ቢኖር ሰዎች ናቸው የተወሰኑ ባለሙያዎች ቁጭ ብለው በተወሰኑ የስነ ምግባር መርህ ላይ ተወስነው እንዲወስኑ ነው የሚደረገው እንጂ ያ ዝርዝር በሆነ ህግ ወጥቶ በዛ ህግ መሰረት የሚፈጸም አተገባበር የህግ ድንጋጌ የለው ስለዚህ እንደ ሀገር አሁን እየተሻሻለ ያለ ህግ አለ የጤና አዋጅ የሚባል ህግ አለ እሱ በጣም ብዙ ኮንሰፕቶችን በውስጡ ያዘ ነው የጤና ቁጥጥር አዋጅ የሚባልም አለ እነኛ አሁን እንደ ሀገር አቀፍ ደረጃ ላይ ሰፊ የሚባሉ የህግ ፓኬጆች ናቸው እነኛ ላይ እኔም ወርኪንግ ቲም ስለሆንኩኝ እዛ ኮሚቴ አባል ስለሆንኩኝ አቋለው ህጋቶች ስለዚህ ለማውጣት እየተሰራ ነው ስለዚህ አሁን እዚህ ጋር ያለው ጉዳይ በዚህ ሰዓት የኢትዮጵያ ጤና ባለሙያዎችን ሙያዊ ኃላፊነታቸውን ለመወጣት የሚያስችል በዚህ ሰዓት በቂ ህግ አለን ነው እንጂ ስለወደፊቱ እያወራን ያለነው በዚህ ሰዓት ስላለ ጉዳይ ነው በዚህ ሰዓት በቂ ህግ የለንም እነኚህን የጤና አዋጅ ተብሎ እንደገና እንደ አዲስ የጤና ቁጥጥር አዋጅ ተብሎ እንደገና እንደ አዲስ ለመውጣት ያስገደደን ነገር ምንድነው ህግጋቶቹ በቂ ስላልሆኑ ህግጋቶቹ በቂ ቢሆኑ ኖሮ እነኚህ የጤና አዋጅ የሚባሉ ነገር አያስፈልግም ነበር ግን የጤና አዋጅ እንደ ኮንሰፕታውን በውስጡ የሚይዛቸው ጽንሰ ሐሳቦች በጣም ብዙ ናቸው እዚህ መድረክ ላይም ጠቅሰን የምንዘልቃቸው አይደሉም እንደ ሀገር አሉብን የተዋሉትን ክፍተቶች በሙሉ
በሙሉ በውስጡ ያዙ ናቸው። ስለ ነኝ ማህፀን ኪራይ፣ ስለ ንቅለ ተከላ፣ ስለ ነኝ የተለያዩ አይነት ባንኮች የሚባሉ እንግዲህ አሁን ነኝ ቲሹ ባንክ የሚባሉት የኦርጋን ባንክ የሚባሉ ጤና ባለሙያውንም እንግዲህ ከዚህ በፊት ስንላቸው የነበሩትን ሳነሳቸው የነበሩትን እያንዳንዱ ጤና ባለሙያ በህክምና ሂደት ውስጥ የሚያልፍባቸውን ሂደቶች ስለ ህክምና ፍቃድ ያሉ ጽንሰ ሐሳቦች ስለ ቴሌሜዲሲን ወይ ደግሞ ነኝ ኦንላይን ስለሚሰጡ ህክምናዎች እነዚህ ነገሮች በሙሉ አሁን የሚያቅፍ ገና እያወጣ ነው። እዚህ ገና ለዚህኛው ዲሲፕሊን ልጅ መሆናችንን የሚያሳይ በሌላ መልኩ ደግሞ ያሉት ህግጋቶች በቂ መሆናቸውን ያሳየንበት የህግ የማውጣት እንቅስቃሴው ራሱ አንድ ማሰጃ ነው ብዬ ነው ማምነው። አመሰግናለሁ። አሁን ደግሞ ያው እናንተ ተራ ነው። ለአቶ አንተነህ ጥያቄ የምታቀርበው መጀመሪያ እነዚህ ህጎች አሉ ከተባሉ ያንድ ሜዲካል ዶክተር እና ያንድ ነርስ ያንድ ላብራቶሪ ቴክኒሻን ያንድ ፋርማሲስት ተጠያቂነት ተመሳሳይ ነው ወይ? አንድን ሰው ካለ ፍቃዱ መንካት ማል ፕራክቲስ ነው። ሰውየውም ካለ ፍቃዱ የነካ ሰውና ቀዶ ጥገና ያደረገ መቀስ አብዶሜን ውስጥ ረስቶ የወጣ ባለሙያ የሚቀጡበት ህግ ተመሳሳይ ነው? ስፔሲፊክ የሆነ ህግ ለያንዳንዱ ማል ፕራክቲስ ስፔሲፊክ የሆነ ህግ አለው የሚል ጥያቄ ለማንሳት እወዳለሁ። ሀብታሙ ባላለው ከከፍተኛ ትምህርትና አግባብነትና ጥራት ኤጀንሲ የምሰራ ነው። እንግዲህ ጤና ባለሙያዎች ላይሰንሸር ኤግዛም አለ ብዙ ጊዜ ይሄንን እኔም በቅርቡኝ ስከታተል ነበረ እና ይሄንን ላይሰንሸር ኤግዛም አብዛኛው የጤና ተፈታኝ በብዙ 6 ጊዜ ነው የሚፈተኑት ሲወድቁ እናያለን እና ምናልባት ፈተናው ከስታንዳርድ በታች ወይ በላይ ሆኖ ወይም አንዳንዴ ደግሞ ላይሰንሸር ኤግዛሙ የተሰጠው በህገ ወጥ ሆኖ ከተገኘና አንዳንድ ደግሞ የመንግስት ተቋማት ሳይቀር ህገ ወጥ የሆኑ የጤና ተማሪዎችን ቀጥረው ይገኛሉ። ይህንን የሚያስቀጣ ህግ አለ ወይ? ያንን የደንብ ቁጥርንስ ቢነግሩን ምን አለ? እንግዲህ ስለ የህክምና ስታስናይ በዋናነት እንግዲህ ችግሩ ባለሙያዎች እርስ በርስ ይሸፋፈራሉ። አንዱ አንዱን አያጋልጥም ተፈጽሞ እንኳን ቢገኝ ማለት ነው እና ህጉ ይሄን አስገዳጅ የሚያደርግበት ሁኔታ አለ ወይም ደግሞ አስገዳጅ የሚያደርግ የተቀመጠ ህግ አለ ወይ ህክምና ስህተት ሲፈጸም የሚል ነው። አመሰግናለሁ። አቶ ሱሊማንን ካነሱት መከራከሪያ ነጥቦች አንዱ የስታንዳርድ ጉዳይ ነውና በእርግጥ ስታንዳርድ የለም ወይ? ምክንያቱም አሁን ባለው ተጨባጭ ሁኔታ የጤና ተቋማትም የፕሪሚሲሱ ስታንዳርድ አለው የፕሮፌሽናሉም ስታንዳርድ አለውና ይህንን በምን አይተው ነው በአጠቃላይ ስታንዳርድ የለም የሚለውን ወይስ በቂ አይደለም የሚል ነገር ነው እና ይህንን ግልጽ አድርገው ቢያስቀምጡልኝ አንድ እሱ ነው። ሁለተኛው የህክምና ስህተት የፈጸመውን ባለሙያ አለማጋለጥ ብዙ አይታይም ነው። ነገር ግን በህጉም ላይ የተቀመጠ ይመስለኛል። በኤፌማካ ህግ የወጣው ምናልባት እንግዲህ አሁን አፕዴት የተደረገውን እንትን ባልልም ሁለት ባለሙያዎች አንድ የህክምና አገልግሎት እየሰጡ ያለ አንደኛው ስህተት የፈጸመ መሆኑን እያወቀ ያላሳወቀው ያኛው የህክምና ባለሙያ ተጠያቂ እንደሚሆን ያስቀምጣልና እዚህ ላይ ያለውን ግልጽነት ቢያስቀምጡልኝ ነው። በ1952 የወጣው የፍትሐ ብሔር ህግ ላይ እንደውም ከቁጥር 2639 እስከ 2652 የተቀመጡት በዝርዝር የተቀመጡ ነገሮች አሉ። ቅድም እንዳሉት በእርግጥም ወደ መንግስት ተቋምነት የሚያደላ ሆኖ ነገር ግን በውስጡ ታካሚውና ሐኪሙ የሚያደርጉት ውል ሁሉ የተቀመጡ ነገሮች አሉ። እሱም ፕራክቲስ አላደረግንም አንድ ነገር ነው። ነገር ግን እዛ ጋር የተቀመጡት ህጎች ግን በግልጽ የተቀመጡ ነገሮች አሉትና ይሄ ህግ የለውም ሊያስብል ይችላል ወይ? ከዳግማዊ ምኒልክ ጤና ሳይንስ ኮሌጅ ነው የመጣሁት። የምጠይቀው ጥያቄ ለአቶ ሱሌማን ሁለት ጥያቄ ነው። አንደኛ የህክምና ውሳኔን በተመለከተ ሁሉን ነገር በህግ ማስቀመጥ ይቻላል ወይ? ሜዲካል ዲሲዥንስ ለምሳሌ አንድ ሐኪም
ከሙያው አንጻር ሊወስን ይችላል ውሳኔዎችንና እያንዳንዱን ውሳኔ በህግ ማዕቀፍ ውስጥ ማስቀመጥ ይቻላል ወይ? ህጉን በጣም ኮምፕሌክስ አያደርገውም ወይ ነው። ሌላው ደግሞ ስታንዳርድ ፕራክቲስ፣ ለምሳሌ የተለያዩ ባለሙያዎች አሉ፣ እንደገና ደግሞ የተለያዩ ሙያዎች አሉ። እያንዳንዳቸው በእያንዳንዱ ሙያ ደግሞ የተለያዩ ፕራክቲሶች አሉ። ስለዚህ እያንዳንዱን ፕራክቲስ ስታንዳርድ ኦፍ ፕራክቲስ እንደ ሙያ ውስጥ ይቀመጣሉ እንጂ በህግ ማዕቀፍ ውስጥ ማስቀመጥ ይቻላል ወይ? ለአቶ ሱሌማን ነው ጥያቄ። በሚባለው ደረጃ የህክምና ህግ በእኛ ሀገር ቢኖር ወይም ደግሞ እነዚህ አቶ አንተነም እንዳነሱት አውትዴትድ የሆኑ ህጎች ተሻሽለው ቢቀርቡ ችግሩን በተባለው ልክ መፍታት ይችላሉ ወይ ነው? ትክክል ነው። ቅድም ማንሳትም ነበረብኝ። እንግዲህ ቅድም ባነሳኋቸው የስነ ምግባር ኮሚቴው የተመለከታቸው የሙያ ስነ ምግባር ግድፈቶችን ቅድም 125 ቅሬታዎች ቀርበው ተስተናግደዋል በ7 ዓመታት ውስጥ የሚለውን ካነሳሁት ጋር አያይዤ ልመልስላችሁና ከ125 ቅሬታዎች ውስጥ 147 የጤና ባለሙያዎች ተካተው ነበረ። የ7 ዓመቱን ብቻ ይዘን ሄድና ጥናት የተሰራበት ስለሆነ ማለት ነው። 147 የጤና ባለሙያዎች የተካተቱበት ቅሬታ ነው የቀረበው። ከነዚህ ውስጥ ይሄ በመሰረቱ በዋናነት ልትይዙት የሚገባው ነጥብ ይሄ የባለሙያዎች የስነ ምግባር ኮሚቴ የተባለው የባለሙያዎች ስብጥር ነው። የህክምና ባለሙያዎች አሉ፣ የህግ ባለሙያዎች አሉ፣ እንዲሁም ሌሎች። አንድ የሆነ ግለሰብ ልክ አንዳንድ ፍርድ ቤቶች ላይ ወይም የመጀመሪያ ደረጃ ፍርድ ቤቶች ላይ ወይም ደግሞ በ3 ዳኛ የማይዳኙ ፍርድ ቤቶች ላይ እንደምታዩት አንድ ሰው ተቀምጦ የሚወስነው ነገር ሳይሆን 19 አካባቢ ባለሙያዎች ተቀምጠው የሚወስኑበት ኮሚቴ ነው ያለው። እነዚህ 19 ሰዎች ከተለያዩ ተቋማት የቀረቡ ሙያተኞች ናቸው። እንዳልኳችሁ የህግ ባለሙያን ጨምሮ ማለት ነው። እነዚህ ሙያተኞች የሚወስኗቸው ውሳኔዎች ፍትሃዊ ይሆናሉ ተብለው ይጠበቃሉ። ግምት ነው ልንወስድባቸው የምንችለው። ምክንያቱም በየጊዜው የሚገናኙ ባለሙያዎችን ብቻ ሳይሆኑ የተሰባጠሩ ስለሆኑ ማለት ነው። ይሄንን ካልኩኝ ቀጣዩ ነጥብ ምንድነው? እነዚህ ይሄ ኮሚቴ ምን አይነት ውሳኔዎችን አሳለፈ ስንል ከቀረቡት 125 ለምሳሌ ቅሬታዎች ውስጥ 27ቱ እውነትም ጥሰት ተገኝቶባቸዋል፣ ስህተቶች ተፈጽመው ነበረ የሚሏቸው በግልጽ አወጣቸው ማለት ነው። ከ27 ጥሰቶች ውስጥ ደግሞ 4ቱ ከባድ የሚባል ጥሰቶች በመሆናቸው በውጤታቸውም ከፍተኛ ጉዳት ያመጡ በመሆናቸው ባለሙያዎቹ ሙሉ ለሙሉ ከፕራክቲስ ከማድረግ ወይም ሙያውን ከማገልገል ሙሉ ለሙሉ ፈቃዳቸው እንዲሰረዝ የተደረገበት ነው። አስተዳደራውን ነው እየነገርኳቸው ያለሁት። ሌሎቹ 23ቶቹ ደግሞ እገዳ የተጣለባቸው ናቸው። አስተዳደራውን በዚሁ መልኩ እናያዘውና የፌዴራል ፍርድ ቤቶች በየጊዜው እያስተናገዱ ውሳኔ የሚሰጡባቸው መሆኑ ይሄ የሚታወቅ ነገር ነው። መያዝ ያለባችሁ ነጥብ ነው። ተንከባለው የሰበር ፍርድ ቤቶች ላይ የደረሱ እንኳን ሁኔታዎችን ብናይ በቂ የሆነ የካሳ ውሳኔ ያረፈባቸው ተመልክተው እናገኛለን። ምናልባት ለማመላከት ሪፈር ለማድረግም እንዲጠቅማችሁ የሰበር 11ኛው ቅጽ ላይ በመዝገብ ቁጥር 64590 የመጨረሻው ውሳኔ ሄዶ የፍትሐብሔራዊ የካሳ ውሳኔ ያረፈበት 694918 ብር የካሳ ክፍያ እንዲከፈል። ዝም ብሎ ለካሳ ሲባል ኦሬዲ ጉዳቱ ከደረሰ በኋላ ለኪስ የሚገባ አይነት ሳይሆን ለሕክምና ወጪ የደረሰውን ጥፋት ለመመለስ የሚሆንም በውስጡ በዝርዝር ስላለ ጋብዛችኋለሁ መዝገቡንም እንድታዩት። 19ኛ ቅጽ ላይ ደግሞ የመዝገብ ቁጥር 96548 ወደ 1.1 ሚሊዮን አካባቢ ውሳኔ ያገኘ መዝገብ ነው በሕክምና ስህተት የተነሳ ማለት ነው። ይሄ ያቀረብኩላችሁ በጣም አከራካሪ ሆኖ ሰበር ድረስ የደረሰው ነው። ከዚህ ውጪ ባለው ደግሞ በየጊዜው እየተወሰደ እንደዚህ አይነት ውሳኔዎች የተወሰኑ የሚቀጥሉ ናቸው ማለት ነው። ሁለተኛው ጥያቄ በተለያዩ ባለሙያዎች ዘርፍ ለእያንዳንዱ በሕክምና ስር ላሉ በዘርፍ እየተሄደ ሁሉንም የሚያስጠይቅ የህግ ማዕቀፍ አለ ወይ ነው? እንደዛ ማድረግም አይቻልም። በመሰረቱ እያንዳንዱ ባለሙያ ያጠፋው ጥፋት አበርክቶ ቅድም ያልኳችሁ ይሄ ምክንያት መያያዝ ወይም ኮዜሽን የሚባለው ነገር በሱ ድርጊት የተነሳ ምን አይነት ጉዳት ደረሰ፣ ቅድም እንዳመለከትኩት የአካል መጉደል ደርሷል ወይስ ህይወት ጠፍቷል የሚለውን
በተመለከተ ምን ያህል አበርክቷለሁ በሚለው ነው ህጉ እርምት የሚወስደው ማለት ነው። ሶስተኛ ጥያቄ የተነሳው የግል ወይም የመንግስት ተጠያቂነት አለ ወይ የሚለው ነው። በትክክልም በተለይ ደግሞ ከውል ውጪ ኃላፊነት በሚለው የህጉ ክፍል 2124 እስከ 2136 የፍትሐብሔር ህጉን ማለት ነው 1952ን በዛ ላይ ተመልክቶ ይገኛል። ለሙያዊ ጥፋት ሲሆን ለምሳሌ የመንግስት ተቋማትም ቢሆኑ ስፔሲፊካሊ ወይም በልዩነት የመንግስታዊ የህክምና ተቋማት ብሎ አታገኙትም እዛ ላይ በጥቅሉ ግን በሌሎች የመንግስታዊ ተቋማትንም የሚመለከት ስለሆነ ማለት ነው። ሙያዊ ጥፋት ሆኖ ከተገኘ መንግስት ኃላፊነት ወይም ያ የመንግስት የህክምና ተቋም ኃላፊነት የሚወስድበት ሁኔታ ተመልክቷል። በዚሁም በተመሳሳይ ድርጅቶችንም በተመለከተ ወይም በግል ያሉ ድርጅቶችን በተመለከተ ኃላፊዎች ስልጣንን በመተላለፍ ለምሳሌ ሰራተኛው ለሚፈጽመው ወይም የጤና ባለሙያው በዛ ተቋም ስር የሚያገለግለው የጤና ባለሙያ ስልጣንን በመተላለፍ ወይም ያላግባብ ጥፋት አጥፍቶ የደረሰ ጉዳት ከሆነ ኃላፊነት የሚወስዱበት አግባብ ተመልክቶ ይገኛል። የፈቃድ ፈተናዎችን በተመለከተ ከስታንዳርድ ጋር በተያያዘ ምን አይነት ሁኔታዎች አሉ የሚለው ነው። አዋጅ አለ በ2011 የወጣ አዋጅ ቁጥር 1112 እዛ ላይ እንደዚህ አይነት ማንኛውም አይነት መጀመሪያ ባለሙያው ብቁ ነው የሚለውን ደረጃ እስኪያገኝ ካለበት ከዛም በኋላ በሂደቶች ላይ ባለው ሁኔታዎች በአጠቃላይ ከፈቃዱ ጋር በሚሰራው ተግባር ላይ ግድፈቶች አሉ የለውም የሚለውን በተመለከተ እስከ ወንጀል ድረስ የሚያስቀጣ እስርን የሚያስከትል ሁኔታዎች እዛው ላይ ተመልክተዋል። እሱንም ጋብዣችሁ አልፋለሁ። እርስ በርስ መሸፋፈን ሊኖር ይችላል ወይ የሚል አይነት ጥርጣሬ አለኝ የሚለው ጥያቄ በጣም ጥሩ ጥያቄ ነው። ቅድም እንዳነሳውላችሁ ግን የተለያዩ ባለሙያዎች የተውጣጡበት ተቋም ስለሆነ እንደውም ፍርድ ቤት ላይ አንድ ሰው ቁጭ ብሎ ከሚወስንበት ሁኔታ በተሻለ መልኩ የተለያዩ ሐሳቦችን የሚያንጸባርቅ ለመደለል እንኳን የማይመቹ 19ና ከዛ በላይ የሆኑ ባለሙያዎች የሚቀመጡበት የስነ ምግባር ኮሚቴ በመሆኑ ፍትሃዊ ውሳኔ ይሰጣል ብዬ አምናለሁ። ሊወሰድ የሚገባዋል ብዬ አምናለሁ። አመሰግናለሁ። ጤና ተቋማቱን ጤና ባለሙያን የሚመለከት የተባለው ያው ለኪኮፍ የሚሆን ለመጀመሪያ የሚያስነገር ሊኖረን ይችላል። የጤና ተቋማቶች ሲከፈቱ ምን አይነት መስፈርቶች ማሟላት አለባቸው የሚለው ነገር ሊኖረን ይችል ይሆናል። ወይም ደግሞ ጤና ባለሙያ ስራውን ሊጀምር ሲል ምን አይነት ስታንዳርዶችን ሊኖሩ ይችላሉ። አሁን ስፔሲፊካሊ ጤና ባለሙያዎች አገልግሎት ሲሰጡ ነው እያወራን ያለነው በዋናነት። ምናልባት ጉዳዩም ስለ ጤና ተቋማትም አይደለም። ጤና ባለሙያ ስለሚሰጠው አገልግሎት ከታካሚው ጋር ስላለው ግንኙነት በዛን ተከትሎ ደግሞ ስለሚመጣ ኃላፊነት ነው እያወራን ያለነው። ምናልባት ቱ ዘ ዲቴል እንሂድ ከተባለ ይሄኛው መድረክ የጤና ተቋማት ኃላፊነት ጉዳይም አይደለም። ስለ ጤና ባለሙያዎችና ታካሚዎች መካከል ስላሉ ግንኙነቶች የሚመለከቱ በቂ ህግ ድጋፍ አለን ወይ ነው ይሄን ሬጉሌት የሚያደርግ ኃላፊነትን በተመለከተ ወዘተ። ምናልባት እንግዲህ እነኝን በሚመለከት ግልጽ ስታንዳርዶች ቢኖሩ ኃላፊነቱም ተጠያቂነቱም ያን ነው ያህል ቀላል ይሆናል ተብሎ ይታሰባል። እንግዲህ ስታንዳርድ ተብሎ የሚታሰበው ነገር እያንዳንዱ ኮንሰፕት በህግ ውስጥ ሬጉሌት ተደርጎ ሊቀመጥ አይችልም። ሁሉም ስታንዳርድ ወደ ህግ ውስጥ ገብቶ አንድ ታካሚ ከምንቀበልበት ሰዓት ጀምሮ ህክምና አገልግሎቱን ጨርሰን እስክንሸኛው ድረስ ያለው ነገር በሙሉ በህግ ውስጥ ሊጠቃለል አይችልም። መርፌ እንዴት እንደሚወጋ ወይ ደግሞ መድኃኒት እንዴት እንደሚሰጥ ወይም ደግሞ እንዴት ቀዶ ጥገና እንደሚደረግ ህግ ውስጥ ልናስቀምጥ አንችልም እያንዳንዱን ፖይንት። ነገር ግን መሰረታዊ የሆኑ ኮንሰፕቶችና ጽንሰ ሐሳቦች ግን መቀመጥ አለባቸው። ዩ አይዘር ሬጉሌት ወይ አንድን ዲሲፕሊን በአግባቡ ህግ አውጥተህ ተቆጣጣረዋለህ ወይም ደግሞ ለራሳቸው ተሰጠዋለህ። ወይ በአግባቡ አልተቆጣጠር ነው ወይ በአግባቡ ለራሳቸው አልሰጠናቸውም ለጤና ባለሙያዎች ራሳቸው እንዲቆጣጠሩት። ስለዚህ በአግባቡ መምረጥ ያስፈልጋል ማለት ነው። የሆኑ ቦታዎች ላይ ጤና ባለሙያው ራሱ ስታንዳርድ አውጥቶ ራሱ እንዲመራ ይደረጋል። የሆኑ ቦታዎች ላይ ደግሞ በህግ እንዲሆን ይደረጋል። ያኛው ነገር በራሱ ክፍተት የሚያመጣ ነው። የኛ ሀገር ህግ የኛ ሀገር አተገባበሩ ነው ፕራክቲካል አሰራሩን ካየነው በብዛት ለጤና ባለሙያው የውሳኔ ነፃነት የሚሰጥ ነው። ያ የውሳኔ ነፃነትም ነው እነኚህ ችግሮች ውስጥ እያስገባን ያለው ብዬ ነው የማምነው። ሌላኛው ምናልባት የማጋለጥ ግዴታን በተመለከተ ጥፋት ሲኖር ኦፍ ኮርስ አው ህግ ውስጥ የማጋለጥ ግዴታን በተመለከተ በህግ ውስጥ የተቀመጠ አለ። ለምሳሌ በደንብ ቁጥር 299/2013 ላይ ጥፋት መኖሩን የሚያውቅ ጤና ባለሙያ ሪፖርት የማድረግን ግዴታ ያስቀምጣል። ግን የት ሪፖርት እንደሚያደርግ እንኳን አይገልጽም ህጉ። ግን የት ነው ሪፖርት ማድረግ ያለበት ጥፋት ያየ ሰው ማለት ዝም ብሎ ለአፕሮፕሪየት ኦርጋን ነው የሚለው። አፕሮፕሪየት ኦርጋን ማን ነው? ተገቢ አካል ማን ነው? ለተገቢው አካል ማሳወቅ አለበት ሲባል
ምናልባት እንግዲህ ተገቢ የሚባሉ አካላቶች ከቦታ ወደ ቦታ የሚለያዩ ናቸው። አዲስ አበባ ላይ ያለ ሰው ተገቢ የምንላቸው አካላቶች ብዙ ሊሆኑ ይችላሉ። የሆነ ጂንካ፣ ቤኒሻንጉል፣ ጋምቤላ አካባቢ ላለው ሰው ግን ያ ተገቢ የምንለው አካል በትክክል ላይኖር ይችላል። ስለዚህ እነኚህ ሪፖርት ሲደረጉ በምን ያህል ሰዓት ውስጥ ሪፖርት ይደረግ ምናምን ዝርዝር አፈጻጸም ማንዋል ነገርም የለውም። እንደ ክፍተት ተደርጎ የሚያዝ ነው። ለዛ ነገር ደግሞ ኖርማሊ ባለሙያው አድሄር ወይም ደግሞ እንደሚገዛበት ለማረጋገጥ የተቀመጡ እንግዲህ መንግስታዊ የምንበለው እንግዲህ ተቋማዊ ስትራክቸሮችም ደግሞ ሃይራርኪዎች የሉም በዛ ረገድና እሱም ስቲል እንደ ክፍተት የሚወሰድ ነው። እንግዲህ አሁን ከ2639 እስከ 2652 ድረስ ያሉ የፍትሐ ብሔር ህጎችም እንደ ሐሳብ ተነስተዋል። ህክምና እኮ እኛ ሀገር ውስጥ የህጉ ክፍተት የሚጀምረው መጀመሪያ ህክምና ውል ነው ወይስ ውል አይደለም የሚለው ራሱ እኮ አልተግባባንበትም እኮ። ፍርድ ቤቶች ሲፈልጉ ውል ነው እያሉ ከውል የሚመነጭ ኃላፊነት አድርገው ጤና ባለሙያውን ኃላፊ ሲያደርጉት እናያለን። ተቋማቱንም ፈርዛት ማለት አንዳንዴ ደግሞ አይ ከውል ውጪ የሚመነጭ ኃላፊነት ነው ተብሎ በዚህ ኮንሰፕት ላይ እንኳን አልተስማማንም። ሌሎች ሀገራቶች በዚህ ላይ ችግር የለባቸው። ምናልባት አሁን የምዕራብ ሀገራቶችን ጨምሮ እኛ ቅርብ እንኳን ያሉ ሀገራቶችን እንኳን ብናይ በዚህ ረገድ አቋማቸው በጣም ግልጽ ነው። ውል ነው ውል አይደለም የሚለው እኛ ጋር ውል ነው ውል አይደለም የሚለው ራሱ እስካሁን ግልጽ አይደለም። በሁለቱም ውስጥ የተበታተኑ ህጎች ስላለው ማለት ነው። ሁሉም ነገር ኦፍ ኮርስ በህግ ማቀፍ ውስጥ ልናስቀምጥ አንችልም። ህግጋቶች ግን ክሮስ ሪፈር ማድረግ አለባቸው። ስለዚህ ይሄን በተመለከተ ገዢ የሆነው ስታንዳርድ ይሄ ነው እያለ ክሮስ ሪፈር ማድረግ አለበት። ያንን የሚያደርጉ የህግ አቀማመጦች የሉንም የሚል ነው። ህግ የለም አላልኩም። ክርክር ህግ የለም ሳይሆን ጥልቀት ያለው ህግ በአግባቡ ኃላፊነትን ጥፋቱን ለጥፋተኛው የሚሰጥ በአግባቡ ሰፍሮ የሚሰጥ የህግ ስርዓት የለንም ነው። አቴታይም ታካሚውን ለመርዳት በቅን ልቦና ሲሯሯጥ የነበረን የጤና ባለሙያ የሚቀጣ ህግ ነው ያለን በአንድ መልኩ። በሌላ መልኩም ደግሞ ተገቢ በሆነ መልኩ ቅጣት የሚጥልም ደግሞ ስርዓትም እንዳለን አምናለሁ። ስነ ምግባር ኮሚቴ ስራውን እየሰራ ነው። ፍርድ ቤቶች ስራቸውን እየሰሩ ነው። የሆነ ያህል ውጤታማ ናቸውን ብዬ አምናለሁ። መቶ ግን ውጤታማ አይደሉም። ለምን? በቅን ልቦና ሌሎችንም ለመርዳት የሚንቀሳቀሱ ባለሙያዎችንም እየቀጣን ስለምናይ እኔ በእለት ተዕለት ስራዬም ብዙ ማስተውለው ነገር ስላለ ስለዚህ የወጡ ህጎች ኖርማሊ ያሉ ኖርማሊ ተግባራዊ ካልሆነ ኃላፊነቱን የሚወስደው ማን ነው? እሱ እንደየሁኔታው ነው። እንግዲህ ማለት ነው የቁጥጥር ስራ የሚሰሩ ተቋማቶች አሉ። ጠቅላይ አቃቢ ህግም የራሱ የሆነ ግዴታና ኃላፊነት ይኖርበታል። ጤና ጥበቃ ሚኒስቴርም እንደዛ ምናልባት እነኛ እንደየ ኃላፊነቱና ሁኔታ የሚለያዩ ናቸው። በአራተኝነት የተነሳው ጥያቄ በተመለከተ ህግ ስርዓቶች ወይም ደግሞ በተለይም ደግሞ በዋናነት እንግዲህ ከዌስተርን ወይም ደግሞ ከምዕራብ ዓለም ጋር በተያያዘ ያነሳውትን ጉዳይ በተመለከተ እንግዲህ ህጎችስ ብናወጣ መፍትሄ እናመጣለን ወይ የሚል ነው። እንግዲህ በዋናነት ኖርማሊ በዚህ ዘርፍ ላይ ውጤት ይመጣል ተብሎ የሚታሰበው አደገኛ የሆኑ ደግሞ ጠንካራ የሆኑ ህጎችን በማውጣት ብቻ አይደለም። ስነ ምግባር ያላቸውን ጤና ባለሙያዎችን መልምሎ አሰልጥኖ በማስመረቅ ነው። ያንን ለማድረግ ደግሞ የሚያስችለን ቁመና ላይ በዚህ ሰዓት አልደረስንም። ጤና ባለሙያ የምንመርጥበት ክራይቴሪያ እንኳን ግልጽ አይደለም። እስካሁን በግሬድ ነው የምንመርጠው። ጥሩ ግሬድ ካለ ትገባለህ። ምናልባት በኋላ ታሪክህ ደብዳቤም ብትሆን እናትን የምትጠፈጥፍ ጎረቤት የምትቀጠቅጥ ሰው ሆነ ስቲል ጤና ባለሙያ መሆን ትችላለህ ኢትዮጵያ ውስጥ ባይዘው። ይሄ መጀመሪያ ጤና ባለሙያን የምንመርጥበት ክራይቴሪያ ራሱ ትክክል መሆን ሙያ በባህሪው ተንካካቢ መሆን ሩህሩህ መሆን አዛኝ መሆንን ይፈልጋል። ስለዚህ እነኚህ ከግሬድ ክራይቴሪያ ደግሞ ባለፈ ሌሎች ተጨማሪ መስፈርቶች ሁላ ኖረው ጤና ባለሙያን ለመመልመል የሚያስችለን የህግ ስርዓት ያስፈልገናል ብዬ አምናለሁ። ተያያዥነት ያለው ነገር ስለሆነ ቀጥሎ የምንሄደው እንግዲህ ወደ ድምጽ አሰጣጥ ስርዓት ነው። አድማጮች ያው እጃችሁ ላይ ካርዶች እንዳሉ ገምታለሁ። መጀመሪያ እንግዲህ ድምጽ የምንሰጠው የህክምና ባለሙያዎች ሙያዊ ኃላፊነትን በአግባቡ ባለመወጣት ምክንያት የሚጠበቅባቸውን ተጠያቂነት ለማስፈጸም በኢትዮጵያ በቂ የህግ ድጋፍ አለ ምንል ይሄንን አረንጓዴውን እናሳያለን። ቅድም የዘረዘርኩትን ደቦ ይመለከት የአቶ ሱሌማንን ያነሱትን በመደገፍ በቂ የህግ ድጋፍ የለም ምንል ሰማያዊውን እናነሳለን። የቀረበው ክርክር ወይም ያዳመጥ ነው በቂ አይደለም ለውሳኔ አላመቸንም ስለዚህ ለመወሰን ተቸግረናል ምንል ካለን ነጩን እናወጣለን። ወደዚህ ክርክር መድረክ ስንገባም ድምጽ ሰጥተናል።
በቂ ህግ ድጋፍ አለ ብለን የሰጠነው በስንገባ የተመዘገብን 4 ነን። አሁን ደግሞ ወደ 6 ከፍ ብሏል። በቀደም ብለን የህግ ድጋፍ የለም ብለን ድምጽ የሰጠነው 14 ነበርን። አሁን 21 ሆኗል። አይ ምንም ሐሳብ አልያዝኩም ብንል 10 ነበርን። አሁን ደግሞ 1 ነው ያየነው። ስለዚህ ክርክሩ ብዙ እውቀት ጨምሯል ማለት ነው። እንግዲህ በዚሁ የክርክር መድረኩን እናወቃለን። ተከራካሪዎች እንግዲህ የኮቪድን መከላከል እና ቁጥጥር ተግባር መሰረት ባደረገ እዚህ ነፊት ሰላምታ